السلام عليكم ورحمة الله وبركاته ውድ የተከበራችሁ ወንድሞች እህቶች የፕሮግራማችን ተከታታዮች የዛሬው ትምህርታችን የሚሆነው من اخطاء المصلين በሚል ያዘጋጀሁትን የመጨረሻውን ክፍል ይሆናል ማለት ነው። አብዛኛው ሰጋጆች የሚያሳዩትን ስህተት እያየን ነበርና በዛሬው ትምህርታችን ይህንን እናያለን እንጨርሳለን ማለት ነው። نواصل حديثنا حول بعض أخطاء المصلين እንደዚሁም ማለት ነው እኮ አንዳንድ ሰጋጆች ከሚያሳዩ ስህተቶች መካከል ያለውን እናያለን። فمن تلك الأخطاء الصلاة بملابس قصيرة ባጭር ልብስ እኮ በቁምጣ መስገድ ማለት ነው። ወይም ደግሞ የተከሸፉ معها جزء من العورة ከአውረቱ እኮ ማለት ነው እኮ ይገለጣል ማለት ነው። ከኋላውም ሆነ እንዲሁም ደግሞ እግሮቹ ማለት ነው ከወደ መጨረሻው ከጉልበቱም ሆነ አውረቱ ይገለጣል ማለት ነው። ከልፈኺዚ አው አስፈል الظهر እንደዚሁም ማለት ነው ፈኺዝን ይመስል በወገባችን ደግሞ ያለውን ይመስል አጭር ልብስ በመልበስ የሚታዩ ስህተቶች ማለት ነው። وهذا مبطل للصلاة ይህ ደግሞ ሶላትን ያበላሻል ማለት ነው። وعورة الرجل ما بين السرة والركبة የወንድ ልጅ ብልቱ ከእምብርቱ ጀምሮ እስከ ጉልበቱ ድረስ ነው። ከዚህ መካከል የተወሰነ አካል ከተገለጠ ሶላቱ ይበላሻል ማለት ነው። والمرأة جميع بدنها عورة في الصلاة إلا وجهها وكفيها ማለት ሁሉም ሰውነቶቿ በሙሉ ለሴት ልጅ አውራ ናቸው ማለት ነው። ብልት ናቸው እጆቿ መዳፎቿና ማለት ነው ፊቷ ሲቀር ማለት ነው። ይሄም ራሱ ሌላ አጅነቢ የሆነ ወንድ ማህረም ያልሆነ ወንድ ባለበት ቦታ ከሆነ እነሱንም ተሸፍና መስገር ነው ያለባት ማለት ነው። ሌላው ምንድነው? ومن الأخطاء ከስህተቶቹ መካከል እኮ ተሳሁሉ بعض المرضى እንደዚሁም ማለት ነው የተወሰኑ በሽተኛዎች እኮ ማግራራት ማለት ነው እኮ في أداء الصلاة صلاةን በማድረስ እኮ ማለት ነው حسب الاستطاعة فالبعض يستطيع أن يصلي قائما لكنه لا يستطيع أن يكمل القيام ማለት ግማሾቹ ቆመው መስገድ ይችላሉ ነገር ግን ሞልተው ያንን በሙሉ ቆመው መጨረስ አይችሉም ማለት ነው። እነዚህ ምንድነው ማድረግ ያለባቸው? እስከቻሉበት ድረስ መስገድ ነው ያለባቸው ማለት ነው። أن يصلي قائما بقدر ما استطاع በቻለው ልክ ማለት ነው እኮ ቆሞ መስገድ ያለበት ማለት ነው። እና فإذا تعب يجلس ማለት ከሲደክመው ይቀመጣል ማለት ነው። وهكذا الذي يستطيع السجود سجود ማድረግ የሚችል ሰው ولا يستطيع الركوع فيجب عليه እንደዚሁ أن يأتي بالسجود على በዚህ አይነት መልኩ ማንጣት መቻል ይጣበቅበታል ማለት ነው። እና ማንኛውም ሰው እንደው መቼም ከታመምኩ አይቀር ተፈቅዶልኛል ብሎ በዚህ አይነት መልኩ ማድረግ አለበት እንጂ ቆሞ መስገድ እየቻለ የተወሰነውን ክፍል ቆሞ መፈጸም እየቻለ ሩጦ መቀመጥ ተገቢ አይደለም ማለት ነው። ለምን? ነብዩ አለይሂ ሰላቱ ወሰለም لقوله صلى الله عليه وسلم صل قائما ቁመህ ስገድ ብለዋል ማለት ነው። فإن لم تستطيع فقائدا ቁመህ ካልቻልክ ደግሞ ቁጭ ብለህ فإن لم تستطيع فعلى جنب ብለዋል ነብዩ አለይሂ ሰላቱ ወሰለም ማለት ነው። رواه البخاري ይሄን ሐዲስ ኢማሙ البخاري ዘግበውታል ማለት ነው። ሌላው ምንድነው ነብዩ አለይሂ ሰላቱ ወሰለም ያሉት ማለት ነው وما أمرتكم به فأتوا منه ما استطعتم متفق عليه ብለዋልና እንደው በሽተኛ ነኝ ብሎ ገና ኢህራሙን ብቻ አስገኝቶ ወደ መሬት ቁጭ ማለት ወይም መንበር ላይ መንበርከክ ሳይሆን እስከቻለው ድረስ መሄድ መቻል አለበት ማለት ነው። ሌላው ومن الأخطاء عدم تقديم الأقرأ للقرآن للإمامة إذا كان صغيرا أو وضيعا في تقدير الناس ማለት ይህ ትልቅ ስህተት ነው ማለት ነው። ቁርአን የሚያውቁት ቁርአን አሳምረው አበጃጅተው የሚቀሩ ሰዎች ያሉ ሌላው ቁርአንን በደንብ አድርጎ የማይቀራ ሰው
የሚያልፍበት አጋጣሚ ወይም ልጅ ሆነና ትንሽ ነው ብሎ ማለፉ እሱን ትቶ ማለት ነው። ወይም ደግሞ ከሰዎች አመለካከት ዝቅ ያለ ሰው አድርገው ስለሚያስቡት ሰው በጣም አሳምሮ የሚቀራ ሆኖ ያለ ሌላኛው ደግሞ የማያሳምር ከሆነ ይህንን አለማስቀደም ይሄ ትልቅ ስህተት ነው ማለት ነው። ለምን ነብዩ አለይሂ ሰላቱ ወሰላም ወቀድ ቃለ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም ይላሉ የኡሙል ቀውም አቅረኡሁም ለኪታቢላህ ማለት ሰዎችን የሚመራው እኮ አሉ የአላህን ኪታብ አዋቂ የሆነው በደንብ አድርጎ የሚቀራው ነው አሉ ነብዩ አለይሂ ሰላቱ ወሰላም። فإن كانوا في القرآن سواء ቁርአን ላይ ሁሉም አንድ አይነት ከሆኑ فأعلمهم بالسنة ሱና ሐዲስ አዋቂ የሆነ ሰው ይቀደማል ማለት ነው። ለምሳሌ ሁሉም አንድ አይነት ቂራአ አንድ አይነት አቀራር ነው ያላቸው፣ ነገር ግን ሌላው ዓሊም የሆነ ሐዲስ የሚያካለ እሱ ወደዛ እሱ ይቀደማል ማለት ነው። فإن كانوا في السنة سواء በሱናም ሆነ በቂራአ ኩኩል ከሆኑ فأقدمهم هجرة ጓደና ያደረጉ ከሆኑ ሂጅራ ያደረጉ ከሆኑ ቀደም ብሎ ሂጅራ ያደረገው ይቀደማል አሉ ነብዩ አለይሂ ሰላቱ ወሰላም። فإن كانوا في الهجرة سواء እንደዚሁም በሂጅራ ደግሞ እኮ እኩል ከሆኑ فأقدمهم سلما وفي رواية فأكبرهم سنا رواه مسلم እንደዚሁም በእድሜ ከፍ ያለው ሰው ይቀደማል አሉ። ስለዚህ ከስህተቶቹ መካከል አዋቂን አለማስቀደም ዝም ብሎ ተሯሩጦ ራስን እንዳዋቂ አድርጎ በጣም ቁርአን አሳምሮ የሚቀራው ሰው ያለ ሩጦ መግባት ይህም ስህተት ነው ማለት ነው። ومن الأخطاء እንደዚሁም ከስህተቶች ከሚፈጸሙ ስህተቶች መካከል الخروج من المسجد بعد الأذان لغير عذر ያለ ዑذር መውጣት ማለት ነው። لما روى مسلم في صحيحه عن أبي شعثاء قال كنا قعودا في المسجد مع أبي هريرة رضي الله تعالى عنه ማለት ኢማም ሙስሊም እንደዘገቡት አቡ ሸዕሳእ የሚባሉት እኮ አቡ ሁረይራ ጋራ መስጂድ ቁጭ ብለን ነበረ። فأذن المؤذن ሙአዚኑ እኮ ወቅቱ ገብቶ አዛን አደረገና فقام رجل من المسجد يمشي فأتبعه أبو هريرة رضي الله تعالى عنه بصره حتى خرج من المسجد ማለት አንድ ሰው ብድግ ብሎ ከመስጂዱ መውጣት ጀመረ። አቡ ሁረይራ አይናቸውን አስከተሉትና አዩት ከመስጂዱ እስኪወጣ ድረስ ማለት ነው። فقال أبو هريرة أما هذا فقد عصى أبا القاسم صلى الله عليه وسلم ይሄ ሰውዬ እኮ ነብዩ አለይሂ ሰላቱ ወሰላም የመጡበት መንገድ እኮ በርግጥም ኸልፏል አሉ እና መስጂድ ላይ አይወጣም ማለት ነው። ይህ ስንል ወይስተثنى من ذلك ከዚህ እኮ ማለት ነው የሚፈቀድለት ይኖራል። من خرج ليتوضأ ውዱእ ሊያደርግ የወጣ ሰው ቤተሰቡን ቀስቅሶ ለምሳሌ ለሶላት እንዲሳተፉ ቤተሰቡን ለመቀስቀስ የወጣ ሰው ካለ ወይም ደግሞ እንደዚሁም ሌላ መስጂድ እደርሳለሁ ብሎ የሚያስብ አይነት ሰው ከሆነ በዚህ አይነት መልኩ ችግር የለውም። ነገር ግን አዛን እያለ በጥቅሉ መውጣት እንደዚሁም ስህተት ነውና ጥንቃቄ ልናደርግ ይገባል ነው። በሌላ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።